አንቺ እዛ ቦታ ያለሽው ህዝባችንን ልታስጥይ ነው እዚህ ቦታ የተቀመጥሽው። ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው እጅግ አስደንጋጭ ሆነ መልእክት አስተላለፉ። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አለዚያ እንደ ሀገር ጠፊ ነን እኛ። ለፍርድ ነው ኢትዮጵያ ከግብጽ ጋር ለፍርድ ነው መጽሐፍ ቅዱስ ውስጥ የተቀመጠችው ለፍርድ። ዛሬ ንስሐ ገብቶ ከክርስቶስ ኢየሱስ ጎን ቆሞ ትውልድንም አገርንም ማስመለጥ ይሻላል። እግዚአብሔር በዚህ ዘመን አንተን ስልጣን ላይ ያደረገ ትውልድ ወደ ወንጌል እንዲመጣ ከጨለማ ከመተት ከጥንቆላ እስራት እንዲፈታ ነው። በታሪክ የሚጻፍ እግዚአብሔርን ደስ የሚያሰኝ ነገር ሰርተህ እለፍ ወንድም ዓለም። ለትውልዱም የጥላቻና የአመጽ ዘር እንዳናስቀር ተጠንቀቅ። ከእግዚአብሔር ዘንድ ለኢትዮጵያ የሚመጣው ውርደትና ጥፋት ነው። ለምን? ኢትዮጵያ እግዚአብሔርን አልታዘዘችም። በአጠቃላይ እንደ ህዝብ መርገምት እየወጣ ነው። ይኸው እስካሁን እየተበላላን ነው። እስካሁን ህፃናት እየተደፈሩ ነው። እስካሁን ጥንቆላ መተት አለ። አሁኑኑ ንስሐ እንግባ። በሀገሪቱ ላይ ያለው መርገምት ብዙ ነው። ክብርህን ሳይ እጠግባለሁ። ለአንዳንዶች ደስታ ማለት ሀብትና ዝና ነው። የምንፈልገውን ነገር ካገኘን የተሳካልን ዓለምን በእጃችን የጨበጥን ሆኖ ይሰማንና በደስታ እንጠመቃለን። ሙሴ በዘጸአት 33:18 ላይ እባክህ ክብርህን አሳየኝ ብሎ እግዚአብሔርን ጠይቋል። ልብ በሉ እባክህን እያለ እየተማጸነ ነው። መሪ ሆኖ ባህርን ለሁለት ከፍሎ በህዝቡ ዘንድ ዝነኛ መሆኑ አላሳረፈውም። እባክህ ክብርህን አሳየኝ እያለም ይማጸናል። ሙሴ ከእግዚአብሔር ጋር በተደጋጋሚ ጊዜ ተነጋግሯል። ምን ያህል ባይጠግብና ባይረካ ነው እባክህ እያለ የሚማጸነው። ዳዊት በመዝሙር 34:8 ላይ እግዚአብሔር ቸር እንደሆነ ቅመሱ እዩም ያለን ለዚህ ይሁንን ወዳጆቼ እስቲ እንቅመሰው። ንጉስ ዳዊት በንግስናው ዘመኑ ሁሉ በእጁ ሁሉ በደጁ ነው። እጅግ የጣፈጡ ወይኖች በእልፍኙ ሞልተዋል። መሶቡ ሙሉ ነው። እነዚህ ሁሉ ስኬቱና ደስታ አልሆኑትም። በብዙ ምቾት ውስጥ ሆኖ ክብሬን ሳይ እጠግባለሁ እያለ አምላኩን ይናፍቃል። ይህ መጥገብ እንዴት ያለ መጥገብ ነው! በዚህኛው ጥጋብስ ጥጋበኛ በተባልኩኝ። እኛስ ታዲያ በምንድነው የምንጠግበው? አንዳንዶቻችን በሰራነው ቤት፣ ባፈራነው ሀብት፣ ባገኘነው ስልጣን ወዘተ። እንደዛ ግን ያለ መሆኑን ከእግዚአብሔር ወዳጆች አይተናል፣ ያስተምሩናል። እኔ ግን በጽድቅ ፊትን አያለው ክብሬን ሳይ እጠግባለሁ ስሉ ነው ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ይህንን ያልተጠበቀ መልእክታቸውን ያስተላለፉት። ኢትዮጵያ ስሚ፣ የኢትዮጵያ መሪ ስማኝ። እዛ ቦታ እግዚአብሔር ያስቀመጠህ ትውልድ እንድትቀይር፣ ይሄ በጨለማ ያለ የኢትዮጵያ ሕዝብ ወንጌል ሰምቶ ወደ ብርሃን እንዲወጣ ነው። ሌላ አጀንዳ የለውም እግዚአብሔር። አንተ የወንጌል አማኝ ነህ። ብዙ ጊዜ ደጋግሜ ተናግሬያለሁ፣ አሁንም ደግመዋለሁ። ይሄ የልማት የኢኮኖሚ የማህበራዊ ምናምን ጉዳይ አይደለም። መጨረሻው ዘመን ነው ይሄ። ስሙኝ፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። ስለዚህ እንደ ሀገር ኢትዮጵያ ከእስራኤል ጎን ካልቆመች ዋጋ ትከፍላለች። የፍርድ ቀን አለባት ዕዳ። ከእስራኤል ጎን አለመቆማችን ነው አንዱ ደግሞ በጣም የጎዳን። እንደዚህ ምንበላላው እዩ አሜሪካ እንዴት እንደተባረከች። ከእስራኤል ጎን መቆም የግድ ይላል። ለምሳሌ ትራምፕና ዶክተር አብይ በወንጌል አይወዳደሩም። በጣም የኛ መሪ ዶክተር አብይ ጌታ ይባርከው በወንጌል የበሰለ ነው። ጌታን በደንብ ነው ጠንቅቆ የሚያውቀው። ትራምፕ እኮ ግልብልብ ነው፣ ምንም የሚያውቀው ነገር የለም። መጽሐፍ ቅዱስን በስርዓት አላነበበም፣ ግን መንፈሱ ገብቶበታል። ምንም ይሁን ምንም ከትራምፕ የበለጠ ነው የዶክተር አብይ ዕውቀት። ትናንትና ወንጌልን ያነሳው ትራምፕ በወንጌል ካላፈረ ከእስራኤል ጎን ቆሞ የሚወጋትን ከወጋ እኔ ዶክተር አብይን ብሆን መጠላቴ አልቀረም አይደል? አሁን እኮ ምንም ፍቅር የለም። ሁሉም ያም ተነስቶ ይወግረዋል በተለያየ ምክንያት። ከተጠላው በወንጌል ልጠላ፣ ከተጠላህ በወንጌል ተጠላ። ያኔ ጌታ ይደርስልሃል። ትራምፕ እንኳን በወንጌል አላፈረም። ትራምፕ ትላንት የመጣ አላፈረም። መጠላቴ መሰደቤ ካልቀረ የማይታፈርበትን የማሸነፊያ መንገድና ሕይወትም እውነትም የሆነውን ኢየሱስን በአደባባይ አክብረውና አንግሰው። አክብርና አንግስ ጊዜው ሳይረፍድ። አለዚያ እንደ ሀገር ጠፊ ነን እኛ። ለፍርድ ነው ኢትዮጵያ ከግብጽ ጋር ለፍርድ ነው መጽሐፍ ቅዱስ ውስጥ የተቀመጠችው ለፍርድ። ዛሬ ንስሐ ገብቶ ከክርስቶስ ኢየሱስ ጎን ቆሞ ትውልድንም አገርንም ማስመለጥ ይሻላል። እግዚአብሔር በዚህ ዘመን አንተን ስልጣን ላይ ያደረገ ትውልድ ወደ ወንጌል እንዲመጣ ከጨለማ ከመተት ከጥንቆላ እስራት እንዲፈታ ነው። እኔ በዚህ በጣም እርግጠኛ ነኝ። የኢየሱስ መሆን ደግሞ ያስከብራል፣ ሞገስ ይሰጣል፣ ወደ ከፍታ ያወጣል እንጂ አያዋርድም።
ከክርስቶስ ጋር ቆሜ ልዋረድ? የሱ ተብዬ ልዋረድ? የኢትዮጵያ ሕዝብ ገልጠው ሀገራችን የምታርፈው ብልጽግናም በረከትም የሚመጣው በወንጌል ብቻ ነው። ብዙ ነገር ተሞከረ። በጣም ያሳፍረው ደግሞ የኢትዮጵያ ሕዝብ እርስ በርሱ በዘር የተበላላ ነው። አሁን አሜሪካ ብዙዎቹ ትራምፕን ይጠሉታል። ነገር ግን የትራምፕን ውሳኔ ማንም ሲቃወሙ አሰሙ። ሁሌ ከመሪው ጎን ይቆማል የአሜሪካ ሕዝብ። መሪውን ሲያማ አታይም ለጠላት። አሁን ሀገሬ አንዳንዶቹ እኮ ፖለቲከኞቹ ወደ ኬንያ ወደ ግብጽ ሄደው ኢትዮጵያን ይወጋሉ ከግብጽ ጋር ከኬንያ ጋር። ይሄን ያህል ወራዶች ነን እኛ። ይሄን ያህል ነው የኢትዮጵያ ሕዝብ ክፋቱ። ምንበላላው እርስ በርስ ምንበላላው እኮ እኛ ነን በዘር ተበጣጥሰን። አሜሪካ ይሄንን ሁሉ ዜጋ ከየትም ሰብስባ ለልማት ትጠቀምበታለች፣ ለእድገት ትጠቀምበታለች። በፍቅር ይዛለች። ሁሉ ማምለክ የሚገባውን እያመለከ በስርዓት ይኖራል። አንድም ሰው መሪው ላይ አይነሳም። በሚደረገው ፎሬን የውጭ የሆነ ውሳኔ ሲመቀኙ አይታዩ። በታሪክ የሚጻፍ እግዚአብሔርን ደስ የሚያሰኝ ነገር ሰርተህ እለፍ ወንድም ዓለም። እንደ ትራምፕ ለትውልዱም የጥላቻና የአመጽ ዘር እንዳናስቀር ተጠንቀቅ። ፍቅርን፣ አብሮነትን፣ አንድነትን ስበክ። መጠላት ካልቀረ በወንጌል ይሁን እላለሁ። ደግሞ በዚህ በመጨረሻ ዘመን ከእስራኤል ጎን ቁም እንደ ሀገር ወንድሜ ፕሊስ። ሁላችንም ኢትዮጵያውያን ከእስራኤል ጎን ካልቆምን እንጠፋለን። ይሄ መጽሐፍ ቅዱስ ላይ የተጻፈ ነገር ነው። በተለይ በዚህ በሕዝቅኤል 38 ላይ እናንተ አንብቡት። የሚገርመው ግን እንዳልኳችሁ በመጨረሻው ዘመን ይሆናል ተብሎ ከተነገረው ትንቢት ኢትዮጵያ እስራኤልን ከሚወጓት ሰራዊት ስሟ ተጠቅሷል። አሎ ኢትዮጵያ እስራኤልን ከሚወጉት ጋር ስሟ ተጠቅሷል። እዛ ጋር ተጽፏል። የት ብትሉኝ በሕዝቅኤል 38:5 ላይ ምን ይላል? ፋርስንና ኢትዮጵያን አሎ ከፋርስ ጋር ነሽ ኢትዮጵያ። ፋርስ ማለት ኢራን። ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ይላል። ይህ እንግዲህ የምናፍርበት እንጂ የምንኮራራበት አይደለም። ኢትዮጵያ ስሟ ከ40 ጊዜ በላይ ተጠቅሷል። በነገራችን ላይ መጽሐፍ ቅዱስ ላይ ኢትዮጵያዊ በባዶ ሜዳ ይጨፍራል። በውሸት የሚኩራራ ህዝብ ቢኖር የኢትዮጵያ ህዝብ ነው። ከአምላኩ ጋር ትክክል አይደለም፣ እርስ በርስ ትክክል አይደለም፣ እንደ ሀገርም ትክክል አይደለም። በዚህ በመጽሐፍ ቅዱስ ላይ ለምሳሌ በጣም ያጽናናኝ ቃል አለ። እኔ እንደ ሴት እንደ ኢትዮጵያዊ በጣም ያጽናናኝ ባህር ማዶ እንዳለች ሴት እናንተ በባህር ማዶ ያላችሁ ኢትዮጵያውያን ክርስቶስ ተከታዮች በዚህ ቃል ሁሌ ተጽናኑ። የሚያጽናናኝ ቃል ይሄ ነው። ሶፎንያስ 3:10 ላይ ከኢትዮጵያ ወንዞች ማዶ የሚማልዱልኝ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። አሎ ሰገነት ማለት ነው የቀረው። በጣም ወደው ጥቅስ ነው። ያቀኛል፣ በስሜ ጠርቶኛል። ለጌታ ደግሞ ቁርባን ማምጣት ማለት ትልቅ ክብር ነው። እናንተ በየትኛውም ዓለም ከኢትዮጵያ ውጭ የምትኖሩ በክርስቶስ ኢየሱስ የሆናችሁ ሴቶች ደስ ይበላችሁ። በዚህ በመጨረሻ ዘመን እግዚአብሔር የሚጠቀመው በሴቶች ነው። ታማኝ በሆኑ ሴቶች፣ በሚያገለግሉ ሴቶች፣ በሚማልዱ ሴቶች፣ በሚቃትቱ ሴቶች። እኔ እውነቴን ነው የምላችሁ። በእንብርክክ ነው የሄድኩት ለእስራኤል። የኔን ረስቼው የኔ ይቅርብኝ ብዬ በእንብርክክ ነው የጸለይኩት። በተለይ ቅዳሜ ማታ ይሄው ድምጼ ተዘግቶ ጌታ መለሰ። የኔን ጥያቄ ነው የመለሰው ጌታ። የኔን ነው። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። የማያሳፍር አምላክ አለ። ስለዚህ ኢትዮጵያ እንደ ሀገር ለእስራኤል ወዳጅ አይደለችም። ጠላት መሆን ግን አትችልም። በምን አቅሟ ጠላት ትሆናለች? ኢትዮጵያ እኮ ቢመቻት በጥንት ጊዜ በአሳ ጊዜ ባለፈው ነግሬያቸዋለሁ። እስራኤልን ወግታለች ኢትዮጵያ። ጉድ በል ዘንድሮ ጉድ ነው ጉድ። አንገት ደፍቶ ንስሐ መግባት አይሻልም? ኢትዮጵያ እስከ መቼ ነው በባዶ ጻድቅ ብትጫወተው? እስከ መቼ ነው የምንቆለለው በውሸት? ገበናችን እኮ እየወጣ ነው ያለው። በዓለም ደረጃ እኮ ታውቀናል። አሁን በጦርነት፣ በክፋት፣ በረሃብ፣ በችግር፣ በምቀኝነት፣ በመገዳደል፣ በመድፈር። ነገር ግን ኢትዮጵያ ከእስራኤል ጎን አለመቆሟን ባለፉት መንግስታት አሳይተዋል፣ በግልጽ አሳይተዋል። አሁንም እያሳየች ነው። በዚህ በመጽሐፍ ቅዱስ ውስጥ ለፍርድ ተጠቅሳለች። መለኮታዊ ፍርድ ይጠብቃታል። ከእግዚአብሔር ይልቅ በጣዖትና በሰው ታምናለች ይላል። በዚህ በኢሳይያስ 20:40 ከቁጥር 4 እስከ 5 ላይ ምን ይላል ብትሉኝ፣ እንዲሁ የአሦርን ንጉሥ የግብፅንና የኢትዮጵያን ምርኮ ጎበዛዝቱና ሽማግሌዎቹን እራቁታቸውንና ባዶ እግራቸውን አድርጎ ገላቸውን ገልጦ ለግብፅ ጉስቁልና ይነዳቸዋል።
እነርሱም ከተስፋቸው ከኢትዮጵያ ከትምክታቸው ከግብጽ የተነሳ ይፈራሉ ያፍሩማል። ከእግዚአብሔር ዘንድ ለኢትዮጵያ የሚመጣው ውርደትና ጥፋት ነው። ለምን? ኢትዮጵያ እግዚአብሔርን አልታዘዘችም። በአጠቃላይ እንደ ሕዝብ መርገምት እየወጣ ነው። ይኸው እስካሁን እየተበላላን ነው። እስካሁን ሕፃናት እየተደፈሩ ነው። እስካሁን ጥንቆላ መተት አለ። ስሙኝ እናንተ። እንደገና በሕዝቅኤል 34 ላይ ደግሞ ሰይፍ በግብጽ ላይ ይመጣል፣ ሁከትም በኢትዮጵያ ይሆናል፣ የተገደሉትም በግብጽ ውስጥ ይወድቃሉ፣ ብዛቷን ይወስዳሉ፣ መሰረቷንም ያፈርሳሉ ይላል። ስለዚህ ኢትዮጵያ ከእስራኤል ጎን ባለመቆሟ ፍርድ አለባት። ኢትዮጵያውያን ጣችሁን ወቁ። ኢትዮጵያ እንደ ሀገር ከእስራኤል ጎን ባለመቆሟ ፍርድ ይጠብቃታል። አሁኑኑ ንስሐ እንግባ። በሀገሪቱ ላይ ያለው መርገምት ብዙ ነው። የዚህ ሁሉ መነሻ ደግሞ የክርስቶስ እውነተኛ ወንጌል ለትውልድ ባለመሰበኩና የኢየሱስ ክርስቶስ ብቸኛ አዳኝነት በሀገሪቱ ላይ እንግዳ ነገር መሆኑ ነው። ኢየሱስ ብቻ ነው እንደሚያድነው እነ ማርያምስ ይሄ ነው ችግሩ። አሁን ልምጣ ወደ ዋናው ሐሳቤ። ስሙኝ። ወንጌል የኦርቶዶክስ ሕዝብ ወንጌል እንደማያውቅ የምታውቁት አንዲትን እህት ቃለ መጠይቅ ያደርግላታል። ምንድነው የምትጠየቀው መሰላችሁ? ጥቅስ መሰላችሁ እንደምትጠየቀው አይደለም። እስቲ ከአንድ ጀምሪና እስከ 30 ቀኖቹን ጥሪ አላት። ልጨበጨብላት እኮ ነው ልትሸለም። አንድ አለች። ልደታ፣ ባታ፣ ታታ፣ ዮሐንስ፣ አዌ ተባለና ስሙኝ እቺ በ6 ኢየሱስ አሉና አርሴማ የግፋችሁ ግፍ አንድ ቀን እንኳን በዛበት። ከአዌ በታች ከገብርኤል በታች ለማርያም 3 4 ግርዘቷ ውልደቷ እርገቷ እያላችሁ የሌለ ነገር ፈጠራችሁ። የኢየሱስ ክርስቶስ እርገቱ ውርደቱ ምኑትሱ ተረሳ። ዋናው ቁንጮው ተረስቶ ውልደቱ ግርዘቱ ብላችሁ የማርያምን አስፍታችሁ ኢየሱስ ክርስቶስ በ6 ነው። አሁን ግን ኢየሱስ ብቻውን አይባልም፣ አርሴማ ተጨምራለታለች። ማናች አርሴማ? ማናት? የት ጋር ያለችው መጽሐፍ ቅዱስ ውስጥ? ይሄንን ነው የሚሸልሙት። አያይዛለሁ ቪዲዮ። ከዛ እቺ ልጅ ተረረረረራለች እስከ 30 ዋለ ዋዋ ተጨበጨበላት። አንድ ቃል አልጠቀሰችም ስለ ወንጌል። ትውልዱን አንድ ቃል አላስተማራችሁም፣ የመጽሐፍ ቅዱስ ቃል። ለዚህ ነው የመጽሐፍ ቅዱስ ቃል ሲነገር ጀርመንኛ የተወራ ይመስላችኋል? ይሳደባሉ። ዘንድሮ እኮ ሙስሊም ከሙስሊም ወደ ክርስትና የመጣ እህት ወደ ክርስትና የመጡ ወደ ጴንጤ የመጡ ሙስሊሞች ዋናዎቹን ኦርቶዶክሶችን በልጠዋቸዋል። በምን? በቃል። ሙስሊም እኮ ወደ ክርስቶስ መጣ ማለት ክርስትና መጣ ማለት ኢየሱስን ይዞ መጣ ነው። አለቀ በቃ። ጉዳዩ ስለ ኢሳው ነው። አሎ ማርያም የለችም፣ ድንግል የለችም፣ አርሴማ የለችም፣ አቡ የለም፣ ተክለ ሃይማኖት የለም። እንደሱ ብላችሁ ያሰለጠናችሁት እፎይን ነው። እፎይንም ዋጥ ስልቅጥ አርጋችሁት የለም። አሁን የት ነው ያለው እፎይ? ዋጥ አረጋችሁት። እቺ የሙስሊም ሴት ግን ስሙኝ፣ መበለጣችሁን ይሁ እናንተ ኦርቶዶክሶች። የሙስሊም ሴት ከሙስሊም ወደ ክርስትና የመጣች ሴት ያው ትልቁ ልዩነታችሁ ታውቃል። ልዩነታቸው ከኛ ጋር የኢየሱስን አዳኝነት የእግዚአብሔር ልጅ መሆኑን አይቀበሉ። መሲህ ነው ይላሉ። አለቀ በቃ። እቺ ሴት ቀጥታ ያገኛት ኢየሱስ ነው። እውነተኛው ክርስትና ያጠናችሁ አርሴማን አይደለም። ስለዚህ በዮሐንስ ወንጌል 3:16 ላይ ያለውን ነው የምትጠቅሰው። የዘላለም ሕይወት መንገድ ኢየሱስ ብቻ ነው ያለች ትመክራለች። ሕይወት ያለ ክርስቶስ ባዶ ነው አለች። ሙስሊም አቆናጠቀን አንባ መጽሐፍ ቅዱስ ገጭ አርጋ የምታስተምረው። እዚህ ጋር ኦርቶዶክስ አለች። ኦሪጂናሊዋ፣ ቀጥታዋ፣ ጻድቋ፣ ጉልላቷ፣ መልኳ አለች እኮ እዚህ ጋር። እዚህ ጋር ግን ሙስሊም ከኋላ ያመጣቸው በለጠቻት። ሁለቱን አወዳድሩልኝ። አሁን እናንተ የፊተኞች የኋለኞች ይሆናሉ ማለት ይሄ ነው። ይኸው ትውልዱ በተረት ተረት ብቻ አፍዝዛለች። ይሄ እኮ ሼም ነው ለኦርቶዶክስ፣ ሼም እኮ ነው። በጣም የሚያሳፍር ነገር። ስለዚህ እንዳልኳችሁ የኦርቶዶክስ ምዕመናን የእግዚአብሔር ቃል ብለው የሚያጠኑት ያው እንዳልኳችሁ ነው። የሚቀጥለው ደግሞ ሐሳቤ እኚህ አቡነ እንድሪያስ የቀበሩት በቀበሩ የተባሉት ጽላት ሸጡ የተባሉት አሁን የሚናገሩትን ነገር ነው ማያይዝላችሁ። ምን ይላሉ ብትሉኝ በጣም የገረመኝ ነገር በዚህ ደረጃ የወንጌል አማኞችን መጥላታቸው ነው የገረመኝ። የራሳችሁን ጉድዋት አርጋችሁ ያ ሁሉ አደባባይ ተሰጣውን ለጆሮ የሚዘገንነው የሚያስጠይቀውን በሰማይም በምድር የሚያስጠይቀውን ወንጀል ፈጽማችሁ ቁጭ ብላችሁ ምን አላፋችሁ ቢያርፍ። አሁን ምን ይላሉ? ለአማኞች ለወንጌል አማኞች ያላቸው ጥላቻና ንቀት
ምን አሉ? መምህር የሌላቸው በሜዳ የተወለዱ ጥሬ መጽሐፍ ቅዱስ ያነበቡ ዘመናውያን ሰባኪያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ አሉ። እኔ ያልገባኝ አባ መቼም አባ ልበሉት፣ በክብር አባ ልበሉት፣ ከክርስቶስ ክብር ተምሬያለሁና የኛ መጽሐፍ ቅዱስ ጥሬ ከሆነ የናንተ መጽሐፍ ቅዱስ የናንተ ገድልና ምናምን የኛ መጽሐፍ ቅዱስ ጥሬ ከሆነ እርሶ እንዳሉት ጥሬ መጽሐፍ ቅዱስ ያነበቡ ያሉት የናንተ ተቆላልቶ ነው የሚመጣው? ተጠብሶ ነው? ልክኖት? እኛ ጥሬውን እንደወረደ ነው የምናነበው፣ ምንም ሳይጨመር ሳይቀነስ። እናንተ እኮ የድፍረታችሁ ድፍረት መጽሐፍ ቅዱስንም ውስጡንም አዛ ሮሜ 8:34 ላይ አማላጅ ሚለውን ሰርዛችሁ ፈራጅ ብላችሁ ገጭ አርጋችኋል። ምን ከልካላችሁ እናንተ? ልክ ነው የእናንተ ተበርዟል፣ የኛ ምንም አልተቀላቀለም። ልክ ነው፣ ጥሬ ነው፣ ማማውታለሁ፣ ጥሬ ነው። ቀምማችሁበታል፣ ጨምራችሁበታል። ጨው ማርያም አለች፣ እዛ ደግሞ ገብርኤል አለ፣ ቅቤው አለ፣ ምኑ አለ። በደንብ ተተረማምሶ ነው ህዝብ እየተመገበ ያለው። ለዚህ ነው ትውልድ የጠፋው ዛሬ። አባቴ ስሙኝ፣ መምህር የላችሁም አሉ። ደግሞ የኛ መምህር ኢየሱስ ክርስቶስ ይባላል። መጽሐፍ ቅዱስ ልክ ኖት፣ ጥሬውን ነው የምንበላው እኛ፣ ንጹህ ማለት ነው። ጥሬው ማለት እንደናንተ ሳይቀመም ተረት ሳይጨመርበት ማለት ነው፣ ያልተበረዘ ማለት ነው። ስለዚህ ይሄንን ንግግሩን እርሶ እኛን ለመናቅ እኛን ዝቅ ለማድረግ የወንጌል አማኞችን ዝቅ ለማድረግ እየተናገሩ ቢሆንም ገብቶ ለገባው በመንፈስ ገብቶናል። አባ ጌታ ይባርኮት። እኔ ግን ለእርሶ ምክር አለኝ። የኢትዮጵያን ህዝብ ይቅርታ ይጠይቁ። አንድ ንስሐ ጊዜው ሳይረፍድ ወይ ጌታ ይመጣል ወይ እርሶ ወደ ጌታ ይሄዳል። ንስሐ ግቡና አሁን ትውልዱን የመካሻ ዘመኖት ነው። እውነተኛውን የክርስቶስ ወንጌል ስበኩ በዚህ በመጨረሻ ዘመን። ይሄ ለእርሶና ለእርሶ መሰሎች ያለኝ ምክር ነው። ሌላ አባት ደግሞ እንደዚህ ተናገሩ። ከዛ በፊት ግን ይሄ የዓለም ትርምስ አሁን እየተካሄደ ያለው የእስራኤል ነገር አለ፣ የመጨረሻው ምልክት አለ። ግን ይሄ ክርስቲያን ነኝ የሚለው ወገን በተለይ በኦርቶዶክስ ያለው ክርስቲያን ምንም የገባው ነገር የለም። ምን ብትሉኝ ካህኑ እስክስታ ይመታል። ደማሜ ካህኑ እስክስታ መጥቶ እዚህ ጋር ፖለቲካ ተናግሮ እዚህ ጋር ቀድሶ እዚህ ጋር መተት ሰርቶ ስንት ቦታ ነው የሚሆነው? ካህኑ ስንት ቦታ ነው የሚሆነው? የሚያሳፍር ነገር። እስክስታ ይመታሉ ድልቅ እያረጉ እንደዚህ ከላይ ታች እየነጠሩ ማለት ነው። ዘመኑ ግን የእስክስታ አይደለም። ዘመኑ የንስሐ ነው። ዘመኑ የመማለድ ነው። ዘመኑ ወደ እግዚአብሔር የመጮህ ነው። ብቻ የሚሰማውና የሚታየው ደስ አይልም እናንተ። እና በዚህ በእስራኤልና በኢራን ጦርነት ብዙ ተማረን፣ ብዙ ታዘብን። የስንቱ ማንነት ተገለጠ እንደ ሀገር እንደ ሃይማኖት። እኔ በጣም የገረመኝ ሙስሊሞች ለእስራኤል ያላቸው ጥላቻ፣ በተለይም ለአይሁድ በጣም ነው የሚያስደነግጠው። እናንተ ምን አሉ ብትሉኝ ከማን ጋር ነው ያለነው? እናንተ ከነዚህ ሰዎች ሙስሊሞች ለካ ውስጣቸው ዋና ጠላት አይሁድ ነው፣ ከዛ ቀጥሎ ክርስቲያን ነው። ራሳቸው የተናገሩትን ነው ማያይዝላችሁ። ከማን ጋር ነው ያለነው? እናንተ በመጨረሻው ዘመን እኮ ነገ ወይ የክርስቶስ ነህ ወይ ሰይፉን ይዘው የሚመጡት እኮ እነዚህ ሙስሊሞች ናቸው። ሊያርዱን የሚመጡት ሌላ መስሏቸዋል እንዴ? ዛሬ ካልታጠቀን በክርስቶስ ኃይል፣ ዛሬ በርትተን ካልተገኘን ማለቃችን አይቀርም። ይህ ሙስሊም እንዲህ ይላል፣ እስራኤልን ለማጥፋት ሰይጣን እንኳን ቢመጣ ከሰይጣን ጋር ተባብረን እስራኤልን እናጠፋልናል። አይሁድና ክርስቲያን ጠላቶቻችን ናቸው፣ ነገር ግን ከሁለቱ የተሻለው ክርስቲያን ነው አለ። ሁለቱም ጠላቶቻችን ናቸው አለ። ዋነኛ ጠላት እስራኤል አይሁዳውያን፣ ሁለተኛ ጠላት ክርስቲያን እኛ።